ነው ከሀገር የምወጣበትን መንገድ አመቻችልኝ ስልህ እምቢ አልከኝ። ችግሩ እኔ ከሀገር ወጥቻለሁ። እንዴት አድርጌ ከሀገር እንደምወጣ ምንም የማውቀው ነገር ማለት ከአሜሪካን የመጣሁት አላልከኝም ነበር? እሱ አንቺን ለመቅረብ የፈጠርኩት ታሪክ እንጂ እንኳን አሜሪካ ጅቡቲ ይችላል እንዳላስቸግር ብለህ ነው አይደል? ዘርሽ እውነቴን ነው። እኔ አይደለም አሜሪካ ላይ እስከ ቅርብ ጊዜ ድረስ ምሳ በልቼ እራት የማደግ ችግር ነው። ምንድን ነው የምታወራው? በጥቅሉ ስነግርሽ እኔ ጎዳና ነኝ። እንዴት እንደሆነ አላውቅም። በጣም ይቅርታ። አሜሪካ ምናምን ያልኩሽ ደግሞ ውሸቴን ነው። አሁን ተነስልኝ፣ ከፊቴ ጥፋ። በጣም ይቅርታ። ዛሬውን ተነስ አልኩ። ቆይ እንዴት እንደቀረብኩሽ ላስረዳ። ከዚህ ሁሉ ጊዜ በኋላ አብሬ ከተኛውኝ በኋላ የምትነግረኝ ምን ያህል ጀግና መሆንን እየገለጽክልኝ ነው? እንደሱ አይደለም። እሱንም ቢሆን አንቺ ስለፈለግሽ እንጂ እኔ አልፈለኩም ነበር። አሁን መቀባጠሩን ትተህ ከፊቴ ጥፋልኝ አልኩ። እርግብ እስኪ ተረጋጊ ላስረዳ። እርግብ እንግዲህ አለቀላት ማለት ነው። ደብቃ የነበረችው ወርቅ እንግዲህ በማታውቀው ሰው ሱቅ ውስጥ ገብቷል። ወይዘሮ ባዩሽ ዋጋዋን ቀምሳለች። እንግዲህ ራሷ ተፈነከተ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ሼር ላይክ እያደረጋችሁ አበረታቱን። ኖላዊ ድራማ ክፍል 99 ተለቋል ማለት ነው። በዚህ ክፍል እንግዲህ በጣም የሚያስደስተው ነገር ለገዳይም ገዳይ አለው። ወይዘሮ ባዩሽ እንግዲህ እርግብን ልትገል አነጣጥራባት ነበረ። ነገር ግን የእርግብ ፍቅረኛ ታሪክ ሰርቷል። ተምቹ እንግዲህ ዛሬ ታሪክ ሰራ። ከኋላ እንግዲህ በድንጋይ ጭንቅላቷን ብሎ መሬት ተዘርራ ቀርታለች። እሷ ከዚህ በፊት ወይዘሮ ሜላትን በጠርሙስ እንደመታቻት እሷም እንግዲህ በድንጋይ የእጇን አግኝታለች ማለት ነው። በሰፈሩት ቁና መሰፈር አይቀርም እንግዲህ ተንኮል በሰው ላይ ስትሰራ ነበረ። ዛሬ ደግሞ በእሷ ላይ ልክ ወይዘሮ ሜላትን እንደመታቻት እሷም በድንጋይ ተመታለች። ይህን ደግሞ ያደረገው ተምቹ የእርግብ ፍቅረኛ ነው። እርግብን ልተኩስባት ስትል ከኋላ እንግዲህ እየሮጠ በድንጋይ ብሎ ዘርሯታል። ማን እንደመታት አታውቅም። እርግብ ግን ዘሪሁንን ይዛ አምልጣለች። ወደ ጓደኛዋ ቤት ይዛው ሄዳለች ማለት ነው። ባዩሽ እንግዲህ ራሷን አሳስራ ወደ ሜላት ቤት ሄዳ እንግዲህ አቶ መስፍን ነው ቤት ያገኛት። በመጀመሪያ ምን ሆነሽ ነው ባዩሽ ብሎ ደንግጦ ሲያናግራት፣ ምን ታደርገዋለክ? ከውጪ ስመለስ ሌቦች እንደዚህ ያደረጉኝ፣ ብቸኝነቴን አይተው ሰው እንደሌለኝ አውቀው እንደዚህ ያደረጉኝ፣ ያው ደበደቡኝ በማለት ትናገራለች። ያው ውሸቷን ጀመረች። እርግብ ናት ለማለት አልቻለችም። እንደዚህ እንደተደበደበች ለመስፍን ግልጽ ማድረግ አልፈለገችም ማለት ነው። ለወይዘሮ ሜላት ግን ነግራታለች ማለት ነው የሆነውን ነገር። እርግብ እንደዚህ እንዳደረገች ሁሉንም ነገር አስረድታታለች። እርግብ ግን አሁን ላይ በጣም አጣብቂኝ ነገር ውስጥ ገብታለች። ወደ ባዩሽ ስትሄድ እንግዲህ ወርቁን ይዛ ትመጣለች ብላ ነበር ባዩሽ የጠበቀችው። ወርቁን ግን ለተምቹ ነው በቦርሳ ሰጥታ ባደራ መልኩ የሄደችው። ተምቹ ደግሞ ምን እንደሆነ እንግዲህ አልተረዳም። ወርቅ መሆኑንም አላወቀም። ኖርማል ቦርሳ መስሎት ሱቅ አስቀምጦ ነበረ የሄደው። ቦርሳ ውስጥ ስትለው ሱቅ አስቀምጬው ነው አንቺን ለማዳን ስሮጥ የመጣሁት፣ አንቺን መጠበቅ ግዴታዬ ነው ብሏታል። እንደው እንዴት ብለህ መጣ ከኋላዬ እንዴ ልትከተለኝ ቻልክ ስትለው የሆነ ውስጤ ደስ ስላላለኝ ተከተልኩሽ፣ አክስትሽ ኃይለኛ እንደሆነች ስለተረዳውኝ ለዛም ብዬ ተከተልኩሽ ብሏታል። እሱ ባይከተላት እርግብ አልቆላት ነበረ። አመልጣለች። አሁን ላይ ተርፋለች። እንግዲህ በዚህ ክፍል አብሯት አድሯል። እስካሁን አብሯት አድሮ አያውቅም ነበረ። ለ2 ቀናት እንግዲህ አብሯት ቆይቷል። በመጨረሻ ሁሉንም ነገር መናገር ፈልጎ እውነቱን አፍረጥርጦ ተናግሯል ማለት ነው። ምንድነው እውነቱ? ተምቹ አሜሪካን እንደማያውቃት ሁሉ የጎዳና ልጅ እንደነበረ ይሄ ሁሉ ነግሯታል። እርግብ ማመን አልቻለችም። በጣም ነው የደነገጠችው። ሲቀጥል ቦርሳው ለሱቅ ተሰጥቷል።
ይሄንን ቦርሳ ለማግኘት ተመላልሰዋል፣ ደውለዋል። ልጁ ግን ሰው ሞቶ ነው እያለ እንግዲህ እነሱም ማግኘት አልፈለገም። የእውነት ሰው ሞቶ ይሁን ወይስ ቦርሳ ውስጥ ያለውን ትልቅ ወርቅ አግኝቶ መሸሹ ይሁን የሚታወቅ ነገር የለም። እርግብ በገዛ እጇ ኪሳራ ውስጥ ገብታለች። በጣም በጭንቀትና በሀሳብ ላይ ነው የምትገኘው። መፍትሄው ምን ሊሆናል የሚለው ምንም መፍትሄ እንደማይኖራት ነው። ሁለትን ብቻ አይደለም 3 ነገሮች ያጣች ነው የምትሆነው። ወይዘሮ ከነሜላት ቤት እንደዛ ሆና ተመልሳለች። ከዚህ በኋላ ወደዛ መመለስ አትችልም። አክስቷንም እንደዚህ አይኗን ማየት አትችልም። ወርቁንም ታጣለች። ከሀገር የመውጣት ነገሩም መና ሆኖባታል። ፍቅረኛዬ ነው ያለችው ተምቹም እንግዲህ ሁሉን ነገር አፍረጥርጦ ነግሯታል። እኔ ከአሜሪካ የመጣው አይደለም አሜሪካ ሊሄድ ጅቡቲ እንኳን ሄጄ አላቅም። እንደዛ ያልኩሽ አንቺን ለመቅረብ ስለፈለግኩኝ ነው እንጂ ሄጄ አላቅም። እኔ እንደውም እንኳን አሜሪካ ሊሄድ እኔ ምግብ እንኳን ጠግቤ በልቼ የማላቅ ሰው ነኝ። እውነቱን ንገረኝ ካልሽኝ እንደውም የጎዳና ልጅ ነኝ ብሏታል። እርግብ እንግዲህ ምን ውስጥ ትግባ? ሁሉ ነገር ተጋለጠ። በጣም ተጨንቃለች፣ ግራ ተጋብታለች። እቅዷ ሁሉ ገደል ገባ። እንግዲህ በሰው ንብረት ሀብታም መሆን፣ በሰው ንብረት እቅድ ማቀድ ምንም ያክል በተንኮል የተመሰረተ ነገር እንደዚህ ባንዴ ድምጥማጡ ይጠፋል። እርግብ እንግዲህ አይዞሽ እንላለን፣ ምንም አንልም። ከጥፋትሽ እንድትማሪ እናሳስባለን። ሀኒቾ እንግዲህ ባለ እውነቷ ስለሆነች ይኸው በደስታ ፍክት ድምቅ ብላ ከቤተሰቦቿ ጋራ በሰላም እየኖረች ትገኛለች። ይቀጥላል እንግዲህ እዝራም ሀኒቾን እንዳፈቀራት እየተረዳን ነው። ሀና ግን በቃ ከፍቅር ጋር ያላት ነገር ኦ ማይ ጋድ፣ ስለ ፍቅር ሲነሳ የሆነ ያንዘረዝራታል። ምን ሆና ይሆን አናቅም። እሷ ናት የምታውቀው ሁሉንም። በቃ ወንድ ወደ እሷ ሲቀርባት ለፍቅር ጥያቄ ነው። ፍቅር ጥያቄ የሚለውን ነገር ትሸሻለች። ወንድ ህይወቴን እንዲያበላሽ አልፈልግም። እኔ አርፌ መማር ነው የምፈልገው፣ ትምህርቴን መማር ነው የምፈልገው እያለች እንግዲህ እዝራንም ፊት እየነሳች ትገኛለች። በተቃራኒው እንግዲህ እዝራ ሀናን የወደዳት ይመስላል። ሀና ደግሞ ምንም አይነት የፍቅር ስሜት የላትም። እሷ እንደ ወንድም ነው እየቀረበች ያለችው። ይሄን ያፈቅረሻል ብለው የነገሯት እንግዲህ ሰላምና ጽዮን ናቸው። ይሄንን ስትሰማ በጣም ተቀይራበታለች። በጣም ጮኻበትም አለች። አሁን ላይ ግን እንግዲህ ሰላም በመሀል ላይ ታሪክ ሰርታለች። ይቅርታ ጠይቃት ባለችው መሰረት ይቅርታ ጠይቋት እንግዲህ ንጹህ እህትና ወንድም እንሆናለን ተባብለዋል። እንግዲህ ከእህትና ከወንድም እየቀጠለ ወደ ፍቅር ይቀየራል። ይሄ ጥሩ ነገር ነው ማለት ነው። እህት ወንድም ተብሎ ከዛ ወደ ፍቅር ቢቀየር ኖርማል ነገር ነው። እንዲሁም አሪፍ ነው፣ የተሻለ ነው ትላላችሁ። እንደዛ ነው። እና እንግዲህ ማናት ጽዮን ደግሞ እዝራን በጣም ነው የምታፈቅረው። በጣም በቅናት እየተንጨረጨረች ትገኛለች። ሀናና እዝራ ሲገናኙ እሷ በጣም ነው የምትናደደው። እዝራ ደግሞ ምንም አይነት ስሜት ለጽዮን የለውም። ፍቅሬን ተረዳ፣ ስሜቴን ተረዳ ብትለውም እንግዲህ አሁን ሳላስቀይምሽ ከዚህ ልሂድ ብሎ ከተቀመጠበት ተነስቶ ሄዷል። አፋውታ እንግዲህ ጽዮን እንደምታፈቅረው እንደምትወደው ተናግራለች። ፍቅሬን ተረዳ ብለዋለች ማለት ነው። እንግዲህ እሱ የሚወዳትን ሴት ነው የራሱ ሊያደርግ የሚችለው እንጂ እሷ ስለወደደችው የእሷ ሊሆን አይችልም። ነገር ግን ያንቺ እንዲሆን አልፈቅድም እያለች እንግዲህ ሀና ሳሰማ በሀና ላይ እየዛተች ነው የምትገኘው። ምንም ልታመጣ አትችልም። ሀና እንግዲህ አሁን ላይ በእህትና በወንድም ነው የቀረበችው። ስለ ንጹህ ወንድምና እህቴ ነው ወንድሜ ነው ብላለች። ሰላምም እንግዲህ ከዝራ ጋር ያላችሁ ነገር ምንድን ነው ስትላት ምንም የለንም በቃ እሱ ወንድሜ ነው ብላለችና ሰላም የሚያስደንቅ ነገር፣ አንቺ ግን ስለ ፍቅር ሲወራ እንደዚህ የሚያደርግሽ እጅና እግርሽን አስረው ስለ ፍቅር መጥፎነት እየነገሩ ገርፈውሻል ወይ የሚል ነገርም ተናግራታለች ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ኖላዊ ይሄን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ባይ ባይ።